ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የአዲስ አበባ ከተማ ትምህርት ቢሮ የ8ኛና 6ኛ ክፍል መልቀቂያ ፈተና በመጪው ሰኔ ወር እንደሚሰጥ ይፋ አደረገ። ቢሮ ዛሬ ከሰዓት የአንደኛ ደረጃና መካከለኛ ደረጃ መልቀቂያ ፈተና የጊዜ ሰሌዳ ዝርዝሩን በፌስቡክ ገጹ አስነብቧል። በዚህም መሰረት የ8ኛ ክፍል የመካከለኛ ደረጃ መልቀቂያ ፈተና ሰኔ 3 እና 4 ቀን 2017 ዓ.ም ለሁለት ቀናት የሚሰጥ ይሆናል። በመጀመሪያው ቀን 4 የትምህርት አይነቶች በጠዋትና የከሰዓት ፈተና ጊዜ የሚሰጡ ሲሆን በሁለተኛው ቀን ደግሞ 2 የትምህርት አይነቶች በጠዋቱ ክፍለ ጊዜ የሚሰጡ ይሆናሉ። እንዲሁም የ6ኛ ክፍል የአንደኛ ደረጃ መልቀቂያ ፈተና ከሰኔ 10 ቀን 2017 ዓ.ም ጀምሮ ለ3 ተከታታይ ቀናት እንደሚሰጥ ቢሮ አስታውቋል። በጊዜ ሰሌዳው መሰረትም ተማሪዎቹ በመጀመሪያ እንዲሁም በሁለተኛው ቀን ውሎ በጠዋቱና የከሰዓቱ የፈተና ጊዜ በየዕለቱ 2 የትምህርት አይነቶችን የሚፈተኑ ይሆናል። ሰኔ 12 ቀን 2017 ዓ.ም በሚሰጠው የመጨረሻ ቀን ውሎ ደግሞ አንድ ፈተና ብቻ እንዲወስዱ እንደሚደረግ ተገልጿል። ቢሮ በፕሮግራሙ ላይ ባወጣው ማሳሰቢያ መሰረት ለሁሉም ተፈታኞች ለአንድ የትምህርት አይነት ፈተና የሚሰጠው ጊዜ 1 ሰዓት ብቻ ነው። የትምህርት ቢሮ በዚህ የትምህርት ዘመን የሚሰጠውን ከተማ አቀፍ ፈተና ቅድመ ዝግጅት የፈተና አካሄድና ድህረ ፈተናን አስመልክቶ በክፍለ ከተማ ለሚገኙ የፈተና ባለሙያዎች ኦሪየንቴሽን መሰጠቱንም አስነብቧል። የሱዳን ፈጥኖ ደራሽ ኃይል ተዋጊዎች ከተባበሩት አረብ ኤሚሬቶች የጦር መሳሪያ ድጋፍ ተቀብለዋል መባሉን ተከትሎ የአፍሪካ ህብረት በሱዳን ውስጥ ምንም አይነት ጣልቃ ገብነትን እንደማይቀበል አስታወቀ። በሱዳን ካለፉት 2 ዓመታት ጀምሮ በብሔራዊ ጦሩና በፈጥኖ ደራሽ ኃይሉ መካከል እየተካሄደ ያለው ውጊያ በ10 ሺዎች የሚቆጠሩ ሰዎችን ህይወት ቀጥፎ 13 ሚሊዮን ሰዎችን ከቤት ንብረታቸው አፈናቅሏል። ይህም በቀጠናው እንዲሁም ከዚያም አልፎ ድንጋጤን ፈጥሯል። ባለፈው ሳምንት የሱዳን መንግስት የተባበሩት አረብ ኤሚሬቶች ለባላንጣው የጦር መሳሪያ ድጋፍ ትሰጣለች በማለት ዲፕሎማሲያዊ ግንኙነቱን ማቋረጡ ይታወሳል። አምነስቲ ኢንተርናሽናልም የባህረ ሰላጤዋ ሀገር የተባበሩት መንግስታት ድርጅት የጦር መሳሪያ ማዕቀብን ችላ በማለት ፈጥኖ ደራሽ ኃይሉን ታስታጥቃለች ሲል ይከሳል። አቡዳቢ ግን ውንጀላውን መሰረተ ቢስ ስትል ታጣጥለዋለች። የአፍሪካ ህብረት በበኩሉ በሱዳን ምንም አይነት ጣልቃ ገብነትን እንደማይቀበል መግለጹን አጃንስ ፍራንስ ፕረስ ዘግቧል። የህብረቱ ሊቀመንበር መሐሙድ አሊ የሱፍ የኮሚሽኑ አቋም አባል ሀገራት ሉዓላዊ እንደሆኑና የአፍሪካ ህብረት ኮሚሽን በሱዳን የውስጥ ጉዳይ ላይ ምንም አይነት ጣልቃ ገብነትን እንደማይቀበል ተናግረዋል። አክለውም በሱዳን ቀውስ ውስጥ ማንኛውንም ጣልቃ ገብነትን አንደግፍም ማለታቸውን ዘገባው አክሏል። የቀድሞ የጅቡቲ የውጭ ጉዳይ ሚኒስቴርና የአሁኑ የህብረቱ ሊቀመንበር የሱፍ የተባበሩት አረብ ኤሚሬቶች በግጭቱ ውስጥ ሊኖራት የሚችለው ሚና አስመልክቶ አስተያየት ከመስጠት ተቆጥበዋል። በየካቲት ወር የፓን አፍሪካው ድርጅት ኃላፊ ሆነው የተመረጡት የሱፍ ወደ ስልጣን ከመጡ በኋላ ቅድሚያ ከሰጧቸው ጉዳዮች መካከል ሱዳንን ለሁለት የከፈላት የሱዳን የእርስ በርስ ጦርነት አንዱ ነው። በግጭቱ ብሔራዊ ጦሩ በአብዛኛው ማዕከላዊ ምስራቅና ሰሜናዊ ሱዳንን ሲቆጣጠር ልዩ ኃይሉና አጋሮቹ ምዕራብ ዳርፉርና ከፊል የደቡብ የሀገሪቱን ክፍል ይቆጣጠራሉ። ከሰሞኑ በብሔራዊ ጦሩ ይዞታዎች ላይ በልዩ ኃይሉ በሰው አልባ አውሮፕላኖች የሚፈጸሙ ጥቃቶች ጀምረዋል። ይህም ለ2 ዓመታት በዘለቀው ግጭት ውስጥ ትልቅ ለውጥ ስለማምጣቱ ይነገርለታል። የድሮን ጥቃቶቹም በተለይ የመንግስቱ መቀመጫ በሆነችው ፖርት ሱዳንና ሌሎች መሰረተ ልማቶች ላይ ያነጣጠሩ ናቸው። ባለፈው የካቲት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ወደ ሱዳን የሚደረገውን የጦር መሳሪያ ፍሰት እንዲቆም ማሳሰባቸው ይታወሳል። ላለፉት ወራት የንግድ ጦርነት ውስጥ የከረሙት አሜሪካና ቻይና አንዳቸው በሌላኛቸው ምርት ላይ የጣሉትን ቀረጥ ለ3 ወራት በከፍተኛ መጠን ለመቀነስ ከስምምነት ላይ መድረሳቸው ተገለጸ። ሁለቱ የዓለም ቀዳሚ የኢኮኖሚ ባለቤቶች የዓለም ኢኮኖሚ ላይ የውድቀት ስጋትን የፈጠረውንና አንዳቸው በሌላኛቸው ምርት ላይ ሲጥሉት የነበረውን ቀረጥ ለ90 ቀን ለመቀነስ መስማማታቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የንግድ ጦርነታቸውን ከከፈቱ በኋላ የመጀመሪያ ውይይታቸውን ያደረጉት ሀገራቱ በጋራ ባወጡት መግለጫ ባለ 3 አሃዝ ታሪፉን ወደ 2 አሃዝ ዝቅ በማድረግ ድርድሩን ለመቀጠል መስማማታቸውን አጃንስ ፍራንስ ፕረስ ዘግቧል። ባለፈው ወር ትራምፕ በቻይና ምርቶች ላይ የ145% ቀረጥ የጣሉ ሲሆን ቻይና በምላሹ በአሜሪካ ምርቶች ላይ የ125% ቀረጥ መጣሏ ይታወሳል። ከሰሞኑ በጄኔቫ ስዊዘርላንድ የተደረገውን ውይይት ተከትሎ ዋሽንግተን በቤጂንግ ምርቶች ላይ የጣለችውን ቀረጥ ወደ 30% ዝቅ ለማድረግ ቤጂንግ ደግሞ የጣለችውን ቀረጥ ወደ 10% ለመቀነስ ተስማምተዋል። ይህም የቀረጥ ቅናሽ ለ3 ወራት እንደሚቆይ ተገልጿል። የአሜሪካ የግምጃ ቤት ዋና ጸሐፊ ስኮት ቤሴንት ከቻይና ምክትል ጠቅላይ ሚኒስትር ሄ ላይፊንግና ከዓለም አቀፍ ንግድ ተወካይ ሌ ቼንግ ጋንግ ጋር በሳምንቱ መገባደጃ ያደረጉትን ውይይት ውጤታማና ጠንካራ ሲሉ መግለጻቸውን ዘገባው አክሏል። ቤሴንት በውይይቱ ሁለቱም ወገኖች ትልቅ አክብሮት ማሳየታቸውን ለጋዜጠኞች ተናግረዋል። ቻይና በበኩሏ በጄኔቫ ስዊዘርላንድ የተደረገውን ውይይት ጉልህ መሻሻል ማሳየቱን አድንቃለች። ይህ እርምጃ የሁለቱ ሀገራትና የዓለም የጋራ ጥቅም ነው ያለው የቻይና ንግድ ሚኒስቴር ዋሽንግተን ከቤጂንግ ጋር የተሳሳተ
አንድ ወገን ታሪፍ ጭማሪን ለማስተካከል ትሰራለች የሚል እምነት አለኝ ብሏል። ሁለቱ ወገኖች በጋራ ባወጡት መግለጫም በኢኮኖሚያዊና የንግድ ግንኙነቶች ዙሪያ ውይይቶችን ለመቀጠል የሚያስችል ዘዴ ለመዘርጋት ስለመስማማታቸውም ተገልጿል።